ስለዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን። ልብሱን ሳስጪኝ አልወጣም። እያማረሽ ቀረ ከረሚያ ትዝ ቆመሽ እንደ ሀውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ እሞታታለሁ ወይ ትሞቻታለሽ እዚህ ቤት እንጂ እዚህ ጫልከሽ እስቲ አንቺ ወንድ ነሽ እንጂ ሽሩታ ልቀቂኝ። ሰሚያለሽ አይደለም ሩታ ልቀቂኝ። ወይ እሱ ስጪ አይደለም እሷ አታማታ። እሺ ምናምን ትፈልግ ነገር የለም ሩታ እኔ ቀብራራ ሩታዬ የኔ ጀግና አቦ ይመችሽ። እንዶ ሁለቱንም በጥፊ ብታጋይልኝ ደግሞ እንዴት ደስ ባለኝ። አቤቱ ሽሚት መዋረድሽ፣ አቤቱ ሽሚት መቅለልሽ። አንቺ ወራዳ፣ አንቺ ቀላል። አብርሃምን በቃ አልገኝም ሲልሽ ጭራሽ ውራጁ ልብሱን ፍለጋ ሄድሽ አይደለ? ምን አይነት ወራዳ ነሽ እናቴ! እንዱ ምን አይነት የሴት አሰዳቢ ነሽ! ወንድ ልጅ ከፈለገሽ እኮ ከራሱ ልብስ አልፎ ያንቺን ልብስ ገዝቶ ቤቱን አስተካክሎ ነው የሚያገባሽ ማለት ነው። አንቺ ግን አብርሃምን ስላላገኘሽው ገና ለገና ልብሱን ቅራቅንቦን ልትፈልግ ይሄሽ እንዶ ያለ ማፈርሽ። እኔ ከሷ በላይ ደግሞ ይሄ የወንድ አልጫ ዝርክርክ ከሷ ተከትሎ ሄዶ ልብሱን ፍለጋ ነው የመጣ ነው። እንዶ ሁለቱንም እንደ ብርጭቆ ነበር ጭንቅላታቸውን ይዘሽ ማጋጨት የነበረብሽ ሩታዬ፣ የኔ አንበሳ፣ የኔ ጀግና። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት ከመጨረሻው ከእኔ ጋር ሆኑ። ያ የፈዘዘው አብርሃም ከዚህ በኋላ አንቺ ኧረ አንዳች ነገር አንቺ ያፍዘዝሽ፣ እንደፈዘሽ ፍዘዢ። አንቺ ርካሽ እንዶ አረከሽን እኮ አንቺ የፍቅር መምህርሽ ነኝ ትያለሽ። አንቺ አሁን የፍቅር መምህር ብትሆኝ በባለ ትዳር ወንድ ላይ ትንጠላጠይ ነበር። አንቺ ረካሽ የረከሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሃም ቅምጥ ወይም ደግሞ የውሽሚት ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት አብርሃም አልፈልግሽም ሲላት በፕሮግራሙ ቀን እኔ ከሩታዬ ጋር ነው የምሆነው ብሎ ስለሄደ በጣም ተናዳ ተቃጥላ እንግዲህ የአብርሃም ውራጅን ፍለጋ ሩታዬ ቤት መጥታለች ማለት ነው። እኔ የመጣሁት የአብርሃምን ልብስን ፈልጌ ነው ብላ ያዙኝ ልቀቁኝ ስትል ማለት ነው። ያዙኝ ልቀቁኝ እንዶ ያለ ማፈርሽ ደግሞ ይሄ እንደሰማችሁ አንዳንድ በጎች ማለት ነው። ሩታን አቃጠለቻት። ሩታን ልታቃጥ በጣም ነው እንዴ ያቃጠለቻት? በጣም ነው እንዴ ሩታ በሷ የተናደደችው? እንዶ ያለ ማፈራችሁ እናንተ ራሱ ወራዳዎች ናችሁ እናንተን ከሷ ጋር ማለት ነው። ሩታ ከማናደዷ በላይ ደግሞ የራሷ መርከስ አይበስም እንዴ? የራሷ መርከስ ማለት ነው። ወንድ ልጅ ሲፈልግ እኮ አንድ ሴት ልጅ ሲፈልጋት እኮ ቤቱን አስተካክሎ የሚያስፈልገውን ነገር አስተካክሎ የሚለብሰውን ልብስ ገዝቶ አይደለም የራሱ ልብስ ሴቷን የምትለብሰውን ልብስ ሳይቀር ገዝቶ ቤቱን አሟልቶ ነው የሚያገባት ማለት ነው። ይቺ ደግሞ ፈላጊ ያጣች አንድ ወርጋጥ ያልተቆነጠሽ ብላለች እኮ ሩታዬ፣ እውነቷን ነው። እንደ አፌ ቁርጥ ይበልልሽ። ይቺ ዋልጌ ማለት ነው። ይቺ ቆሻሻ ማለት ነው። ጭራሽ ያላገባችው ሽማግሌ ልኮ እንኳ ያላገባት ወንድ ልጅ ገና ለገና በእጄን አስገባለሁ ብላ ውራጁን ፍለጋ ልብሱን ስጪ፣ ልብሱን ካልሰጠሽኝ አልወጣን ከዚህ ቤት። ኧረ አይንሽ ተጎልጉሎ ይውጣ እንጂ አሰዳቢ። አሰደብሽን እኮ አሰደብሽን። በዚህ ልክ ነው እንዲህ ወንድ የጠረረብሽ ማለት ነው። አንቺ ዝቃጭ ማለት ነው። አቦሩታዬ ይመችሽ የኔ ጀግና ማለት ነው። ለዚህ እኮ ነው እውነቴን ነው የምላችሁ። ሱሪ ባትታጠቅ ክላሽ ባይኖራት ሩታ የሀብቴ ልጅ የሴት ወንድ ናት ያልኳት እኮ ለዚህ ነው። እንዱ ብታጋጫቸው ደግሞ በተለይ ሁለቱንም ማለት ነው። ይሄ የወንድ አልጫ ሴት የአሚሮ የሚባል ማለት ነው። አቤት እንዴት እንደምታስጠላ። እኔ ልብስ እፈልጋለሁ ብላ ስትሄድ ከእሷ ጋር ተከትለ በዚህ አይዲያ በመስራት እንደው ስታስጠላ፣ እንደው ስትቀፍ። እውነቴን ነው የምልህ። እንዱ ባጋጨሻቸው ሁለቱንም አንድ ላይ ነበር እንደ ብርጭቆ ማጋጨት የነበር።
አዎ ይመችሽ ሩታዬ። ለነገሩ ምንም አላስቀረችላቸው። እስኪ አንቺ ወንድነሽ ከዚህ ወደዛ ዝር ብለሽ ይቺ ወይ አንቺ ወይኔ ሞታት አለው እዚህ ቤት አለቻት ማለት ነው። እንዶ ፊት ጠባረግሻት ማለት ነው። ይቺ ውራጅ። ኧረ እናንተ ቃላት አጣሁላት እኮ ቤተሰብ። ኧረ ቃላት አጣሁላት ለዚች ውርጋት፣ ለዚች ዋልጌ። እኔ ብዙ ሴቶችን አይቻለሁ። እውነቴን ነው የምላችሁ። ተደርበው የገቡ በባለትዳር ወንድ ላይ እንዲህ ተንዘላዝለው የገቡ ብዙ ሴቶችን አይቻለሁ። ግን እንደዚች ልጅ የተዋረዱ አይደሉም። እንደዚች አይነት ቀላል አይደሉም። እውነቴን ነው የምላችሁ። አሁን የዚችውማ የከፋ ነው ቤተሰብ፣ የከፋ ማለት ነው። ጭራሽ እኮ ውራጅን ፍለጋ ሄደች እኮ። አብርሃምን እንደማታገኘው አውቅ ውራጁን ልትፈልግ ሄደች። ደግሞ እኮ እንደ ያለማፈሯ የፍቅር አስተማሪሽ ነኝ እኮ። እንዱ የፍቅር አስተማሪ ከሆንሽ እኮ አብስለሽ መብላት ነበረብሽ እኮ። የበሰለ ፍለጋ ከምትሮጪ አብስለሽ ነበር እኮ መብላት የነበረብሽ። ማብሰሉን ስለማትችይበት ነው ሰው ያበሰለውን ሰውን የያዘውን ያማረሽ ማለት ነው። አንቺ ቆሻሻ ማለት ነው። እንዱ ስታስጠይ። አሁን አንቺ ምን ለማስተማር ነው? እኔ ሴቶችን ምን ለማስተማር ነው? እኔ እሷን ተከትላችሁ የኔ ጨረቃ የኔ ጎበዝ የምትሉ እናንተ ራሱ በጣም ባለጌ፣ በጣም ቆሻሻዎች ናችሁ እናንተ ማለት ነው። በባለትዳር ወንድ ላይ የምትዥለጠለጡ ምድረ ዥልጥልጥ ናችሁ። እውነቴን ነው የምላችሁ። ሴት ልጅ የወንድ ልጅን ውራችን የፈለገው ብታፈቅረውና የፈለገው ብትወደው ፍለጋ አትሄድም ሚስቱ ጋር። የፈታሽ ሚስት ነው እኮ ትላታል። ምን አባሽ አገባሽ? ይፍታት አይፍታት ማለት ምን ይመለከት? አባት አሰደብሽኝ እኮ አንቺ ውራጅ፣ አንቺ ዝቃጫም ማለት ነው። አንቺ ባለጌ ማለት ነው። እንዱ በዚህ ልክ ነው እንዴ እናንተ? እኔ ድራማ መሆኑን እያወቁኝ እንዴት እንደተቃጠልኩኝ ልነግራችሁ አልችልም። አሁን ተተኪውን ትውልድ ምን ለማስተማር ነው? እንደኔ የሰው ባልን ቀምታችሁ የሰው ቤት ዳርን አፍረሳችሁ እንደዚህ ሁኑ ለማለት ነው ወይስ ምንድነው አላማሽን? ውሽሚት ማለት ነው። አሁን እኮ የአንቺ አላማ አልገባንም። ገና እንጂ ከዚህም የባሰ ሌላ ነገር ይዘሽብን ትመጫለሽ። ይሄ 100,000 ሰብስክራይብ ካልገባሽ ገና እኔ እንጃ አልጋውንና እንትኑም ይዘሽ ካልመጣሽብን እንዶ አላህዬ ይወቀው። ያ የፈዘዘው ያ አስክሬን የሆነውን አብርሃምን አታገኙም። በጣም ነው እንደ የፈዘዘው፣ በጣም ነው እንደ አስክሬን የሆነው ማለት ነው። አሁን ተሽሎታል፣ እግዚአብሔር ይመስገን። አይመስገንሽ አንቺ ወራጃ ማለት ነው። በአንቺ ውሸት የእግዚአብሔር ስም 35 ጊዜ አትጥሩት እናንተ ቆሻሻዎች ማለት ነው። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። እኔ ትውልዱ ከእናንተ ምን እንደሚማር ራሱ እኔ ግራ ነው እየተጋባሁ ያለሁት ማለት ነው። ያቺም ሴት ተነስታ የሰውን ባል ዘርፋ እንደዚህ ሁኚ ለማለት ነው። ምን ለማስተማር ነው? እንደ ሩታዬ እውነቴን ነው የምልሽ። ከዚህ በኋላ አሁን አጠገብሽ ድርሽ ካሉ በጥፊ እያገለባበሽ በካልቾ እያልሽ ማስወጣት አለብሽ። ጭራሽ እኮ ልብሱን ፍለጋ እንዴ! ልብሱን ፍለጋ። አረ እንዱ ልብስ እናንተ እንዱ ቃል አጠፋኝ እኮ ቤተሰብ። ሰው ሲናደድ እንዲህ ነው። አረ የዝጅ ከፋ እናንተ። አረ የዝጅ ከፋ። ሩታን አቃጠለቻት እኮ። ሩታን እኮ ደመቁን አናደደቻት እኮ። በጣም ነው እንዲህ ያናደደቻት። የደመቁ ጦስ ያውጣችሁ። ከደመቁ እንደው ተማሩ። ደመቁ ማለት እኮ ምርጥ ስም ነው ያስቀመጣችሁላት በነገራችን ላይ ማለት ነው። ሩታዬን በሩታን ተማሩ፣ ጥንካሬን ማለት ነው። እናንተ ዝቃጭ ማለት ነው። እሷን ደግፋችሁ ከእሷ ጋር የምትመሩ ከእሷ ጋር ኋላ እየተከተላችሁ ሄርምዬ የምትሉ እናንተ እውነቴን ነው የምላችሁ እራሷ ኮፒ ፔስት ናችሁ። በቃ እራሷ ማለት ነው። በቃ ምንም ማድረግ አይቻልም። አሁን ምኑን ያምራል ይሄ? ምን ውሽማዋ ልብሷን ካልወሰድኩ ብሎ የሰው ቤትን ምኑን ያምራል? አሁን ስለዚህ ነገር ምኑን ጎበዝ ጀግና ያስብላል? ከፈለጋት አብርሃም እኮ ልብሱን ገዝቶ ቤት ተከራይቶ ቤት አስተካክሎ እኮ ማግባት ይችላል እኮ አብርሃምን ከፈለጋት ማለት ነው። እሷ የአብርሃምን ውራች ፍለጋ የአብርሃም የልጁ እናት ጋር በራ አንኳኩታ ሄዳ የሱ ከእሷ ጋር እናንተ እንዲሁ ምን አይነት ዝቃጮች ናችሁ? የእውነት ማለት ነው። አንቺ ሴትዮ ዱ አንድች ነገር ይንቀልሽ። አንቺ ሴትዮ ማለት ነው። አንቺ የዝሙት አስተማሪ ማለት ነው። አንቺ የዝሙት አስተማሪ ነሽ፣ ባለጌ ነሽ። እውነቴን ነው የምልሽ። እንዲሁን ቤተሰቦችሽ ምን አይነት ናቸው? በኋላ እንደዚህ እያዩት ራሱ አርፈሽ ተቀመጭ እንኳ አይሉሽም እንዴ?
እውነትም አልተቆነጠሽም አንቺማ። እውነቴን ነው የምልሽ። አንድ ቀንም አይደለም መንቆንጠጥ አልተገለመጥሽም አንቺ ሴትዮ ማለት ነው። በዚህ ልክ ለዶላርና ለሰብስክራይብ ለቪዩ ተብሎ እንደዚህ መርከስ፣ የወንድ ልጅ ውራጅን ፓንቱና ምናምኑ ፍለጋ መሄድ ቆሻሻ። አሁን እኔ ምንድን ነው የምታስተምሩት እናንተ? ለሴቱ ምንድን ነው የምታስተምሩት? እንዱ ስታስጠይ እንዱ እንዴት እንደምትደብር ያውስ ቢላይ ምሽጣን ረጅም። ኧረ ሩታዬ ከእንደዚህ አይነት ተልካሻ ከእንደዚህ አይነት ቆሻሻ ስራ ውጪ ተይ፣ በእናትሽ ተይ። ምነው እናቴ፣ ኧረ አፈር ያስበላችሁ፣ አፈር ብሉ። እኔ አሁን ይሄ ልብስ ፍለጋ ሄዳለሁ ስትል ይሄ አሚሮ የሚባል ደግሞ እንሽላሊት የወንድ አልጫ እሷን ተከትሎ ሄዶ ምንም የምታመጪው ነገር የለም ሴት ስለሆንሽ ነው ታሳይ ነበር እኮ እንዴት እንደመነጠቀች ጀግና አንበሳ እንዴት እንዳረገች ማለት እንዶ ምን አለበት ጭንቅላቱ ወስድሽ ከግድግዳ ባቃጭሽልኝ ማለት ነው። ሩታዬ እኔ ቆንጆ እንዶ አንዴ ብቻ ባልሽው ሁለተኛ አንቺ ቤት ዞር ብሎ አይመጣም ነበረ። አሁን ደህና ነው ስትይ ትንሽ እንኳ አታፍሪም? አንተ ነህ እንጂ ማፈር የነበረብህ ማለት ነው። አንተ ማፈር ነበረብህ። ያልታመመ ሰው ታሟል ብለህ ግግም ያልከው አንተ ነህ ማፈር የነበረብህ ማለት ነው። ሲቀጥል የባሏ ልብስ አንስተሽ ስጪኝ ብለህ ስትጠይቅ ነበር ማፈር የነበረብህ አንተ ማለት ነው። ምን ይመስላል ይሄ? ኧረ እናንተ ተው፣ አንዳንድ ጊዜ የሚያስተምርም ነገር ልቀቁ። ተው ሴት ልጅን እንደዚህ በሚዲያ ማግማማት እንዴ! ሴት ልጅን ማዋረድ። እናንተ አዋረዳችሁን እኮ ተዋረዱ። ሴት ልጅ እንደዚህ አትዝረከረከም እንዴ! ከባለትዳር ወንድ ተንዘላዝለሽ ደግሞ ተግማምተሽ ውራጁን ፍለጋ እንዶ ስታስጠይ አፈር ቢያፈር ያስበላሽና ማለት ነው። ደግሞ የሩታ ፎቶ አይኗን አቅልታችሁ ምን አድርጋችሁ ደግሞ የምትፖስቱ ወራዳዎች ማለት ነው። ንግስታችሁ ናት ሩታ ማለት ነው። ንግስታችሁ ማለት ነው። እየተቃጠልሽ እየነድሽ ትከታያታለሽ። ጀግና አንበሳ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ ባይ